በምዕራብ አፍሪካ እምብርት በአፍሪካ ግዙፍ ተብላ በምትጠራው ናይጄሪያ ምድር የታሪክ መዘውር ሌላ አዲስና እጅግ ውስብስብ አቅጣጫ ይዞ መዞር ጀምሯል። የናይጄሪያ ክስተት ተራ ወታደራዊ ትብብር ሳይሆን በመላው አገሪቱ ላይ ጥላውን ያሳረፈ የአያሌ ሀገራት ስልታዊ ፍልሚያ ማሳያ ነው። የአሜሪካ ልዩ የጦር ኃይሎች በናይጄሪያ ምድር ላይ በወቲ ጫማቸውን ያሳረፉት ለስልጠና በሚል ስም ቢሆንም ከጀርባ ያለው ምስጢር ግን ከአቡጃ ቤተ መንግስት አልፎ እስከ ዋሽንግተን የስልጣን ማማ ድረስ የተዘረጋ ጥልፍልፍ ሴራ እንደሆነ ተንታኞች ይናገራሉ። ዛሬ የምንመረምረው ታሪክም ስለተከበበችው ናይጄሪያ፣ ስለ አሜሪካ ስውር ፍላጎቶችና በአፍሪካ ቀንድና በምዕራብ አፍሪካ ሰማይ ላይ ስላረፈው አዲሱ የጦርነት ዳመና ይሆናል። የአሜሪካ ጦር ናይጄሪያ የገባበት ዋነኛ ሰበብ በአገሪቱ ሰሜናዊ ክፍል ላለፉት 10 ዓመታት ሰላም የነሳውን ሽብርተኝነት ለመመከት ነው የሚል ነው። ናይጄሪያ ዛሬ በሶስት ታላላቅ እሳቶች መካከል ትገላበጣለች። በአንድ በኩል በዓለም ላይ እጅግ አደገኛ ተብሎ የሚታወቀውና ከ2002 ጀምሮ ጥፍሮቹን የሰደደው ቦኮ ሐራም፣ በሌላ በኩል ደግሞ ከእርሱ ተገንጥሎ ወጣውና ከዓለም አቀፉ አይሲስ ጋር የተቆራኘው የኤስደብሊውኤፒ ታጣቂዎች፣ በመሃል ደግሞ ሀገሪቱን ወደ ለየለት ምስቅልቅል የከተቱና ባንዲትስ ተብሎ የሚጠሩት ታጣቂዎች ናቸው። ይህ የታጣቂዎች እንቅስቃሴ ከመነሻው በሃይማኖታዊ አክራሪነት ቢጀምርም ዛሬ ግን ወደ ለየለት የዘረፋ የዝውውርና የፖለቲካ መሳሪያነት ተቀይሯል። በናይጄሪያ ሰሜናዊ ክፍል ላለፉት 24 ዓመታት የተነገሰው ሽብርተኝነት ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ2002 ነው። ማህሙድ የሱፍ የተባለው ግለሰብ ቦኮ ሐራም የተባለን ቡድን ሲመሰረት ዓላማው ምዕራባዊ ትምህርትን ማውደም ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2009 ዩሱፍ በቁጥጥር ስር ውሎ ከተገደለ በኋላ ቡድኑ በአቡበከር ሻካው አመራር ስር ወደ ለየለት አውዳሚ ኃይልነት ተቀየረ። ቦኮ ሐራም በሺዎች የሚቆጠሩ ንጹሐንን የጨፈጨፈ፣ ትምህርት ቤቶችን ያቃጠልና በ2014 ቺቦክ የተባሉ በመቶዎች የሚቆጠሩ ሴት ተማሪዎችን አፍኖ በመውሰድ ዓለምን ያስደነገጠ የሽብር ቡድን ነው። ዛሬ ይህ ቡድን ተከፋፍሎ አይኤስደብሊውኤፒ የተባለውና ከዓለም አቀፉ አይሲስ ጋር የተሳሰረ ይበልጥ የረቀቀ ኃይልን ወልዷል። የእነዚህ ታጣቂዎች አቅምም ዛሬ ከናይጄሪያ መደበኛ ጦር ጋር የሚገዳደር ደረጃ ላይ ደርሷል። እንደ ወታደራዊ ተንታኞች ከሆነ ታጣቂዎቹ በሊቢያ በኩል የሚፈሱ ዘመናዊ መሳሪያዎችንና የሳይበር ቴክኖሎጂዎችን የታጠቁ ናቸው። ከ30 እስከ 50 ሺህ የሚደርሱ ተዋጊዎችን ማሰለፍ የሚችሉት እነዚህ ቡድኖችም በጫካዎች ውስጥ የራሳቸውን አስተዳደር እስከ መመስረት ደርሰዋል። ለምን ይንቀሳቀሳል የሚለው ጥያቄ መልሱ ከሃይማኖት በላይ የገንዘብና የስልጣን ፍላጎት ነው። በናይጄሪያ ሰሜናዊና ምዕራባዊ ክፍል የሚገኘውን የወርቅ የነዳጅና የከበረውን ማዕድን ክምችት ለመቆጣጠር የሚደረግ አንዱ ፍልሚያ ነው። ታጣቂዎቹ በሚያካሂዱት እገታና ዘረፊያ በሚሊዮን የሚቆጠር ዶላር ገቢ እያገኙ የጦርነት ኢንዱስትሪውን አጧጥፎታል። አሜሪካ በዚህ ሁሉ ዓመት ናይጄሪያን በዘመናዊ መሳሪያ ከመርዳት ስትቆጠብ ቆይታ ዛሬ በድንገት ወታደሮቿ መላኳ ትልቅ ጥርጣሬን ፈጥሯል። ከጀርባ ያለው ምስጢራዊ ሴራ ከአሸባሪዎች መዋጋት ይልቅ የሀብት ቁጥጥር እንደሆነ ይገመታል። ናይጄሪያ በዓለም ላይ ካሉ ከፍተኛ የነዳጅ አምራቾች መካከል አንዷ ስትሆን፣ አሜሪካ ደግሞ የአውሮፓን የነዳጅ ፍላጎት ከሩሲያ እጅ መንጥቃ በናይጄሪያ በኩል ለማሟላት ትልቅ እቅድ አላት። በመሆኑም የአሜሪካ ወታደሮች መግባት የናይጄሪያን የነዳጅ ቧንቧዎች ከታጣቂዎች ጥቃት ለመጠበቅና የዋሽንግተንን የኢኮኖሚ ጥቅምን ማስከበር የታለመ የጥላ ጥበቃ ነው። በተጨማሪም በናይጄሪያ ሰሜን ምዕራብ የሚታየው ባንዲትስ የተባሉ የታጠቁ ወሮበሎች እንቅስቃሴ ሀገሪቱን ወደ ለየለት መበታተን እየገፋት ነው። እነዚህ ቡድኖች በጎሳ ግጭት ሽፋን የጅምላ ጭፍጨፋዎችን እያካሄዱ ሲሆን፣ የናይጄሪያ መንግስት ግን እነሱን ለመቆጣጠር አቅሙን አጥቷል። ትራምፕ ወደ ስልጣን መመለሳቸው የናይጄሪያው ፕሬዚዳንት ቦላ ቲኑቡ ለአሜሪካ መሪዎች ያላቸውን ታማኝነት እንዲያሳዩ አስገድዷቸዋል። ቲኑቡ አገራቸው በኢኮኖሚ ቀውስና በሕዝብ ተቃውሞ እየታመሰች ባለችበት ወቅትም የአሜሪካንን ጦር መጥራት የስልጣን ዘመናቸውን ለማራዘም እንደ ዋስትና ሊጠቀሙበት ይችላሉ የሚል ስጋት አለ። የናይጄሪያንና የአሜሪካንን ግንኙነት ወደኋላ መለስ ብለን ስንመለከተው የመተማመንና የጥርጣሬ ድብልቅ ሆኖ እናገኘዋለን። ለዓመታት አሜሪካ ናይጄሪያን በሰብአዊ መብት ጥሰት በመክሰስ ዘመናዊ መሳሪያዎችን እንዳታጠቅ በልሂሎው አማካኝነት ስታቅባ ቆይታለች። ይሁን እንጂ ዛሬ ዶናልድ ትራምፕ ወደ ስልጣን መመለሳቸውን ተከትሎ የፖሊሲ በአንድ ጀንበር ተቀይሯል። ትራምፕ ዛሬ አፍሪካን እንደ ሰብአዊ መብት መለኪያ ሳይሆን እንደ ጥቅም መሳሪያና የሩሲያና የቻይናን ተጽዕኖ መከላከያ ምሽግ አድርገው ማየታቸው የአሜሪካ ጦር ወደ ናይጄሪያ እንዲተም መንገድ ከፍቷል። አሜሪካ ናይጄሪያን ማጣት ማለት በመላው አፍሪካ ያላትን የኢኮኖሚና የደህንነት የበላይነት አሳልፎ መስጠት እንደሆነ በሚገባ ተረድታለች። ዋናው ጥያቄ ደግሞ ታጣቂዎቹ ዛሬ ናይጄሪያን የመቆጣጠር አቅም ላይ ደርሷል የሚለው ጥያቄ እጅግ አሳሳቢ ነው። እንደ ስለላ መረጃዎች ከሆነ ቦኮ ሐራምና ኤስደብሊውኤፒ በአሁኑ ወቅት ከ40 ሺህ በላይ ታጣቂዎችን ማሰለፍ የሚችሉ ሲሆን የረቀቁ የድሮንና የሚሳይል ቴክኖሎጂዎችም በሊቢያና በሳህል በኩል እጃቸው ላይ መግባቱ ይነግራል። እነዚህ ታጣቂዎች ለምን ይንቀሳቀሳሉ የሚለው ጥያቄ መልሱ ግልጽ ነው። በናይጄሪያ ያለውን ግዙፍ የተፈጥሮ ሀብትና የነዳጅ ማዕድን መቆጣጠር እንዲሁም በአካባቢው አዲስ የእስላማዊ መንግስት ለመመስረት ነው።
ይህ የስልጣን ጥማት ናይጄሪያን ወደ ለየለት የእርስ በርስ ጦርነት አፋፍ ላይ ገፋፍቷታል። ነገር ግን የአሜሪካ ጦር መግባት ስልጣና ብቻ ነው ብሎ ማመን የዋህነት ነው። ከጀርባው ያለው ትልቁ ሴራ በአካባቢው የገነን የመጣውን የሩሲያ ዋግነር ቡድንና የቻይናን የኢኮኖሚ ከበባ ለመበጣጠስ ያለመ ነው። ናይጄሪያ ጎረቤቶቿ የሆኑትን ማሊ፣ ኒጀርና ቡርኪና ፋሶ የምዕራቢያን ጦር ካባረሩ በኋላ አሜሪካ በአካባቢው ያላት ብቸኛ ታማኝ አጋር ሆና ቀርታለች። የአሜሪካ ጦር ዛሬ ናይጄሪያ የገባው ሩሲያ በምዕራብ አፍሪካ ያላትን የጦር መረብ እንዳታሰፋ እንደ ብረት አጥር ሆኖ ለማገልገል ነው። ይህ ደግሞ ናይጄሪያን የአያሌን ሀገራት የውክልና ጦርነት መድረክ ሊያደርጋት ይችላል የሚል ስጋትን ፈጥሯል። በአትላንቲክ ውቅያኖስ ዳርቻ የምትገኘው ናይጄሪያ ዛሬ የለየለት ወታደራዊ ንዝረት ውስጥ ትገኛለች። የአሜሪካ ልዩ ጦር ኃይሎች በአቡጃና በሌጎስ አየር ማረፊያዎች ቦት ጫማቸውን ያሳረፉት ለተለመደ ስልጠና አይመስልም። ከጀርባው ያለው ሀቅ ግን አህጉሪቱን ለሁለት ሊከፍል የሚችል የአያሌን ሀገራት ፍልሚያ ነው። ናይጄሪያ ለአፍሪካ ያላት ክብደት እጅግ ግዙፍ በመሆኑ እዚህ ምድር ላይ የሚፈጸም ማንኛውም ወታደራዊ እንቅስቃሴ በመላው ዓለም ጂኦፖለቲካ ላይ የራሱን የሆነ ትልቅ አሻራን ያሳርፋል። የአሜሪካ ጦር ወደ ናይጄሪያ የገባበትን ትክክለኛ ምክንያት ለመረዳት መጀመሪያ በሳህል ቀጠና የተከሰተውን የታሪክ ክስተት ማየት ያስፈልጋል። ላለፉት ጥቂት ዓመታት አሜሪካ በኒጀር፣ በማሊ እንዲሁም በቡርኪና ፋሶ የነበሯትን የጦር ሰፈሮች በወታደራዊ መፈንቅለ መንግስት ምክንያት በውርደት ለቃ ወጥታለች። እነዚህ ሀገራት ፊታቸውን ወደ ሩሲያ በማዞር ዋግነር የተባለውን የቅጥረኛ ጦር ሲቀበሉ ዋሽንግተን በአካባቢው ያላት ተጽዕኖ ወደ ዜሮ ወርደው ነበር። በመሆኑም የትራምፕ አስተዳደር ናይጄሪያን እንደ መጨረሻው ምሽግ በመቁጠር መላውን የምዕራብ አፍሪካ ዳግም ለመቆጣጠር ናይጄሪያን የጦርነት መነሻ አድርጓታል። ይህ ስልጠና ተብሎ የጠራው ተልዕኮም በእርግጥ በአካባቢው የሩሲያ እንቅስቃሴ ለመግታት የተዘረጋ የብረት አጥር ነው። የሚገርመው ነገር ደግሞ ትራምፕ ዛሬም ቢሆን አሜሪካ ጥቅደም፣ አሜሪካ ፍረስ በሚለው መርሃቸው አሜሪካን ወደ አላስፈላጊ ጦርነቶች አንከትም ቢሉም ናይጄሪያ ግን ለየት ያለች ስትራቴጂካዊ ቦታ ሆናባቸዋለች። ትራምፕ የናይጄሪያ ነዳጅና የከበሩ ማዕድናት በምላሹ ለማግኘት ከአቡጃ መሪ ቦላ ቲኑቡ ጋር ምስጢራዊ ስምምነት አድርጓል የሚሉ ወሬዎችም እየወጡ ነው። ይህ ስምምነት ናይጄሪያን ከአሸባሪዎች ይጠብቃታል ወይንስ ለዘመናት በማይወጣበት የአሜሪካ የብረት ጫማ ስር ይከታታል የሚለው ጥያቄ የብዙ ናይጄሪያውያን የጭንቀት ምንጭ ሆኗል። ናይጄሪያ በአሁኑ ወቅትም የአፍሪካ ግዙፍ የኢኮኖሚና የሕዝብ ኃይል ብትሆንም ወታደራዊ አቅሟ ግን ከውስጥ በሚበላው የሙስና ካንሰርና በረጅም ዓመታት የምሽግ ውጊያ ምክንያት ክፉኛ ደክሟል። ምንም እንኳን የናይጄሪያ ጦር በመካከለኛው አፍሪካና በምዕራብ አፍሪካ የሰላም ማስከበር ልምድ የሚኖረውም በሀገሪቱ ሰሜናዊ ክፍል ግን ለ4 ዓመታት የዘለቀውን የሽብር ማዕበል ለመግታት አቅም ሲያጥሩ ተስተውሏል። አሜሪካ ይህንን የናይጄሪያን ወታደራዊ ክፍተት እንደ መልካም አጋጣሚ በመጠቀም ለስልጣን በሚል ስም ጦሯን መላኳ በአቡጃና በዋሽንግተን መካከል የተፈጠረውን አዲስ ምስጢራዊ ስምምነት ያሳያል። ይህ የአሜሪካ ጦር ጣልቃ ገብነት ግን በብዙዎች ዘንድ ትልቅ ጥርጣሬን የፈጠረው ያለ ምክንያት አይደለም። ዋሽንግተን ከዚህ ቀደም በሊቢያና በሶሪያ የፈጸመችው የታሪክ አሻጥር ዛሬም ድረስ በአፍሪካን ሕልውና ውስጥ የሚፋጅ እሳት ሆኖ ኖሯል። እንደ አውሮፓውያን አቆጣጠር በ2011 አሜሪካና የኔቶ አጋሮቿ ንጹሐንን ለመጠበቅ በሚል ሰበብ ሊቢያ ውስጥ በከፈቱት ጦርነት የአፍሪካን ታላቅ መሪ ሙአመር ጋዳፊን ከስልጣን ማስወገዳቸው ይታወሳል። ይሁን እንጂ ውጤቱ ሰላም ሳይሆን በሌላውን ሳህል ቀጠና ያጥለቀለቀ የጦር መሳሪያ ዝውውርና ዛሬ ለናይጄሪያ ራስ ምታት ለሆነው ሽብርተኝነት ዋነኛ መፈልፈያ መሆኑ የታሪክ መራሩነት ነው። በሊቢያ የታየው ያው የዲሞክራሲ ግንባታ ሴራ ዛሬ ናይጄሪያን ወደ ተመሳሳይ የመፈራረስ አቅጣጫ እንዳያመራት ስጋትን ፈጥሯል። በሶሪያም ቢሆን አሜሪካ መካከለኛ አማጽያንን እናሰለጥናለን በሚል የጀመረችው እንቅስቃሴ በመጨረሻም አካባቢውን ለአይሲስና ሌሎች አክራሪ ቡድኖች መናኸሪያነት አሳልፎ መስጠቱን ዓለም ተመልክቷል። ዛሬ በናይጄሪያ ስልጣን እንስጣለን የሚለው የአሜሪካ ጦርም በአገሪቱ ውስጥ የፖለቲካ ውስጥ እጁን በመስደድ ለእሳቸው ታማኝ የሆኑ ወታደራዊ መኮንኖችን በማፍራት ወደፊት የሚመጣውን የናይጄሪያ መንግስት ለመቆጣጠር የታለመ የረጅም ጊዜ ስልት ሊሆን ይችላል የሚል ስጋት በከፍተኛ ደረጃ የተነሳ ነው። ይህ አይነቱ የጥላ መንግስት ግንባታ አሜሪካ በፈለገችው ጊዜ በናይጄሪያ ላይ ተጽዕኖ ለማሳደር የምትጠቀምበት ዋነኛው መሳሪያ ነው። ወደ ናይጄሪያ የሽብር ታሪክ ስንመለስ ደግሞ ቦኮ ሃራም ከ2002 ጀምሮ የዘረጋው የሞት መረብ ዛሬ ይበልጥ ረቆ ይታያል። ከቦኮ ሃራም ተገንጥሎ የወጣው ISWAP በሆነ ወቅትም በአማካይ ከ40 ሺህ በላይ በደንብ የሰለጥኑ ተዋጊዎቹን ያሰለፈ ሲሆን ዓመታዊ ገቢያቸውም ከዘረፋ፣ ከታገቱ ሰዎች ክፍያና ከህገወጥ ንግድ በሚሊዮን የሚቆጠር ዶላር እንደሆነ ይገመታል። እነዚህ ታጣቂዎች ለሚንቀሳቀሱ የሚሉ ጥያቄም ከሃይማኖታዊ ዓላማ በላይ የኢኮኖሚና የስልጣን ቁጥጥር ነው። በናይጄሪያ ሰሜን ምስራቅ የሚገኘውን የሐይቁን ተፋሰስና የንግድ መስመሮችን መቆጣጠር የራሳቸውን ጥላ አስተዳደር ለመስረት ይጥራሉ። የአሜሪካ ጦርም በዚህ ወቅት ወደ ናይጄሪያ መግባቱ ከትራምፕ የብረት ክንድ ፖሊሲ ጋር ቀጥተኛ ግንኙነት አለው። ፕሬዚዳንት ዶናልድ ትራምፕ አሜሪካንን ወደ አላስፈላጊ ጦርነት አንከትም ቢሉም ናይጄሪያን ግን በምዕራብ አፍሪካ የሩሲያና ቻይናን ተጽዕኖ ለመግቻ እንደ ስትራቴጂካዊ ግንብ መርጠዋታል።
ሩሲያ በሊቢያ በማሊና በኒጀር በኩል ያሰረገች ወታደራዊ መረብ አሜሪካንን ከሀገሪቱ የራቃት ባለበት በዚህ ወቅትም ናይጄሪያን መቆጣጠር ለዋሽንግተን የህልውና ጉዳይ ሆኖባታል። ይህ ደግሞ ናይጄሪያን የሁለቱ ሀያላን ሀገራት የፍልሚያ መድረክ ሊያደርጋት እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። በቀጣይ ምን ይጠበቃል ከሚለው ነጥብም የብዙዎችን ልና የሚሰቀሉ ሆኗል። አሜሪካ በሊቢያ እንዳደረገችው የናይጄሪያን ማህበራዊ ትስስር በመበጣጠስ ሀገሪቱን ወደ ትናንሽ የጦር አበጋዞች ግዛትነት ልትቀይራ ትችላለች የሚለው ስጋት እጅግ የረዘመ ጥላውን ጥሏል። የናይጄሪያ መንግስት ለአሜሪካ የሚሰጠው ቦታ እየሰፋ በሄደበት ቁጥርም የሀገሪቱ ሉዓላዊነትና የናይጄሪያን የራሳቸውን ዕድል በራሳቸው የመወሰን መብት እየጠበበ ይመጣል። ይህ የስልጣን ሽፋን ምናልባትም በመላው ምዕራብ አፍሪካ ለሚቀሰቀሰው ታላቅ የኃይል ፍንዳታ የመጀመሪያው ክብሪት ሊሆን ይችላል። የሩሲያና የቻይና ጥላም በዚህ ጦርነት ላይ አጥልቋል። ቻይና በናይጄሪያ ግዙፍ መሠረተ ልማቶችን ማለትም ወደቦችንና የባቡር መስመሮችን በመገንባት ሀገሪቱን በዕዳ ወጥመድ ውስጥ ከታታለች። ሩሲያ ደግሞ በናይጄሪያ ጎረቤት ሀገራት ያላትን ወታደራዊ የበላይነት ጠቅማ ናይጄሪያን ከአሜሪካ ጎራ ለማስወጣት በድብቅ እየሰራች መሆኑ ይነገራል። ዛሬ በአቡጃ ጎዳናዎች ላይ የሚታየው የአሜሪካ ሰራዊትም ለሞስኮና ለቤጂንግ የተላከ ግልጽ መልእክት ነው። አሜሪካ አፍሪካን በቀላሉ አትለቅም የሚል። ይህ የሀያላን ሽኩቻ ደግሞ ናይጄሪያን የአንደኛው ክፍለ ዘመን የአፍሪካ ቬትናም ሊያደርጋት እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። የአሜሪካ ጦር መግባት የሽብርተኝነትን ግንብ ይሰብሯል ወይንስ ይበልጥ ያባብሷል? ታሪክ እንደሚያስተምረን አሜሪካ በገባችባቸው እንደ አፍጋኒስታንና ኢራቅ ባሉ ሀገራት ሽብርተኝነት ከመጥፋት ይልቅ ይበልጥ ተስፋፍቶ የሚታይ ሆኗል። በናይጄሪያም ሁኔታው ተመሳሳይ ሊሆን ይችላል የሚል ስጋት አለ። የታጣቂዎቹ ቁጣ ወደ አሜሪካ ዜጎችና ተቋማት ሊዞር ስለሚችል ናይጄሪያ በቅርቡ የአሰቃቂ ጥቃቶች መድረክ ልትሆን ትችላለች። ከዚህም በላይ የናይጄሪያ ሕዝብ የአሜሪካን ጦር መግባት እንደ ዳግም ቀኝ ግዛት በመቁጠር ወደ ለየለት አመፅ ሊገባ ይችላል። ናይጄሪያ ዛሬ የምትገኘው በሞትና በሕይወት መካከል ባለ ቀጭን መስመር ላይ ነው። በአንድ በኩል ከቁጥጥር ውጭ የሆነው የታጣቂዎች ኃይል፣ በሌላ በኩል ደግሞ የውጭ ኃይሎች ስውር ፍላጎት። ታሪክ ዛሬም በደማቅ ቀለም የተጻፈ ነው። የአሜሪካ ጦር ጣቱን በቃታ ላይ አድርጎ ናይጄሪያ ደርሷል። ታጣቂዎቹም ምሽጋቸውን አጠናክረዋል። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።